ልክ የዛሬ ሳምንት ዳግም የተቀሰቀሰው የአሜሪካና ኢራን ጦርነት በዚህ ባሳለፍነው ሳምንትም አድማሱን አስፍቶና ተባብሶ ነው የቀጠለው። በዚህ ሳምንት አሜሪካ ከኢራን ወታደራዊ መሰረተ ልማቶች በተጨማሪ እንደ ድልድይ፣ ባቡር ጣቢያና አውሮፕላን ማረፊያ በመሳሰሉ የሲቪል መሰረተ ልማቶች ላይ ጭምር ጥቃት ፈጽማለች። የቴህራን ባለስልጣናት ፕሬዚዳንት ትራምፕ እንደዛቱት የሀገራቸው ጦር በኢራን የኢነርጂ መሰረተ ልማቶች ላይ ጥቃት ከፈጸመ የየመኑ ሁቲ ታጣቂዎች የቀይ ባህርን ለመዝጋት ዝግጁ እንዲሆኑ ያዘዙትም በዚሁ ሳምንት ነበር። ቴህራን ጨምራም አሜሪካ በሲቪል መሰረተ ልማቶቿ ላይ ለፈጸመችባት ጥቃትም በቀጠናው የሚገኙ ጎረቤት ሀገራት የሲቪል መሰረተ ልማቶች ላይ የበቀል እርምጃ በመውሰድ እበቀላለሁ ብላለች። ብላም የአሜሪካ የጦር ሰፈሮችን ደብድባለች። በዛሬው በሳምንታዊው የዓለም በሳምንቱ ጥንቅራችንም ይህንኑ ሰሞናዊ የፋርስ ባህረ ሰላጤ የጦርነት መቆራቆስ ወደ ኋላ መለስ ብለን ልናስቃኛችሁ ወደናል። ዘገባው የዘነበ ኃይሉ ነው። Every bridge in Iran will be decimated by 12 o'clock tomorrow night, where every power plant in Iran will be out of business, burning, exploding, and never to be used again. I mean complete demolition by 12 o'clock. አንዳንድ ወገኖች እንደውም የኢራን ዋናው የኒውክሌር ጦር መሳሪያ ሚሳኤሉ ሳይሆን ባህሩ የሆርሙዝ ሰርጥ መሆኑን ደጋግመው የሚናገሩ ሲሆን ሀገሪቱ በሰርጡ ላይ ያላትን የባለቤትነት መብት ለማንም አሳልፋ ላለመስጠት እየተፋለመች ያለችውም በዚሁ ምክንያት መሆኑን ይጠቁማሉ። ሀገሪቱ ከአንድ ሳምንት በፊት በባህር ወሸመጡ እኔ ባሰመርኩት የባህር መስመር ለመጓዝ ፈቃደኛ አልሆኑም ባለቻቸው 3 የንግድ መርከቦች ላይ ጥቃት ማድረሷን ተከትሎም ከአሜሪካ ጋር የገባችበት ጦርነት ዛሬ ላይ አንድ ሳምንት አስቆጥሯል። ሀገሪቱ ይህ የሆርሙዝ የባህር ወሸመጥ የማልደራደርበት ቀይ መስመሬ ነው ማለት የሰርጡ ሉዓላዊ ባለቤት መሆኗን እየገለጸች ብትገኝም አሜሪካ በበኩሏ የባህር ወሽመጡን መቆጣጠሯን በመግለጽ ላይ ትገኛለች። እንደውም በዚህ ሳምንት ፕሬዚዳንት ትራምፕ የሀገራቸው ጦር የባህር ወሽመጡን መቆጣጠሩን በመግለጽ በዚያ ለመተላለፍ የሚሞክሩ መርከቦች 20 በመቶ የጸጥታ ጥበቃ ዋስትና ክፍያ ይከፍላሉ ብለውም ነበር። ምንም እንኳን የክፍያ ሁኔታ ግልጽነት ቢጎድለውምና ወዲያው ደግሞ ሐሳቡን እርግፍ አድርገው ቢታውትም የሆነ ሆኖ አሁን ላይ ሁለቱ ሀገራት የሆርሙዝ ሰርጥ ሙሉ ለሙሉ ለመቆጣጠር ያለመ ጦርነት ውስጥ መሆናቸው የሚነገር ሲሆን የቀጠናው ሀገራትም የጦርነቱ ወላፈን እንደለበለባቸው ቀጥሏል። የዋይት ሃውስ ቃል አቀባይ ካሮሊን ሌቪት በበኩላቸው ፕሬዚዳንት ትራምፕ በዲፕሎማሲ እንደሚያምኑና ለንግግር ዝግጁ መሆናቸውን ጠቅሰው ለአሁኑ ጦርነት ምክንያት ነው ያሉትን ተናግረዋል። ባለፉት በርካታ ቀናት በኢራን ላይ ለደረሰው ጥቃት ዋናው ምክንያት ኢራን የመግባቢያ ስምምነቱን መጣሷ ነው። ግልጽ ለማድረግ ያህል በተፈራረምነው የመግባቢያ ስምምነት መሰረት ኢራናውያን በሆርሙዝ ሰርጥ በሚተላለፉ መርከቦች ላይ ጥቃት ላለመፈጸም ተስማምተው ነበር። ይህንን ሳምንት በሙሉ በተከታታይ ቀናት የሚሳኤል ውርጅብኝ ያስተናገደችው ኢራን አሜሪካ ዓለም አቀፍ ሕግን በመተላለፍ በሰላማዊ ትራንስፖርት መገልገያዎች ላይ ጥቃት ማድረሷን ገልጻለች። ቴህራን አሜሪካ በድልድዮች በባቡር ጣቢያና ባቡር መስመሮች ላይ እንዲሁም በአውሮፕላን ማረፊያዎች ላይ ጥቃት ማድረሷን የገለጸች ቢሆንም የአሜሪካ ጦር ማዕከላዊ እዝ የኢራንን ክስ ወደ ጎን አድርጎ እኔ የኢራንን ወታደራዊ አቅም የማሽመድመድ ዘመቻ ላይ ነኝ ብሏል። የኢራን መገናኛ ብዙሃን ደግሞ አሜሪካ በሲቪል መሰረተ ልማቶች ላይ በፈጸመቻቸው ጥቃቶች ከደረሰው ቁሳዊ ውድመት ባለፈ በትንሹ 38 ዜጎች መሞታቸውንና ከ400 በላይ የሚሆኑት ደግሞ መቁሰላቸውን ዘግበዋል። የአሜሪካ ጦር ማዕከላዊ እዝ በሆርሙዝ ሰርጥ ላይ የተጣለውን የጉዞ ክልከላ ለመተላለፍ በሞከሩ መርከቦች ላይ እርምጃ መውሰዱን የጠቆመ ሲሆን በአንድ መርከብ ላይም ወታደራዊ ዘመቻ ፈጽሜያለሁ ብሏል። አሁን ላይ የሆርሙዝ ሰርጥ በማን ቁጥጥር ስር እንዳለ ባይታወቅም ሰርጡ ለመርከቦች ዝግ ሆኖ መቀጠሉ ነው የተሰማው። እርግጥ ነው ኢራን አሜሪካ በሲቪል መሰረተ ልማቶች ላይ የወሰደችውን ጥቃት ከማውገዝ ባለፈ በቀጠናው ሀገራት ላይ የበቀል በትሯን አሳርፋለች። ኳታር፣ ባህሬን፣ ዮርዳኖስ፣ ዩናይትድ አረብ ኤሚሬቶች፣ ኦማን፣ ኩዌት፣ ኢራቅ እና ሶሪያ የዚህ የበቀል በትር ሰለባ ከሆኑ የቀጠናው ሀገራት መካከልም ይጠቀሳሉ። እንደውም የኢራን አብዮታዊ ዘብ አሜሪካ በኢራን የሲቪል መሰረተ ልማቶች ላይ ወታደራዊ እርምጃ ከወሰደች የቀጠናውን ሀገራት መሰል መሰረተ ልማቶች ወደ ትቢያነት ቀይራሉ በማለት መዛቱ አይዘነጋም። If the recent threats by the empty-headed president of the United States
ማሰብ የማይችሉት ፕሬዝዳንት ትራምፕ እንደዛቱት የሀገራቸው ጦር በኢራን የሲቪል መሰረተ ልማቶች ላይ ጥቃት ከፈጸመ የምንፈጸመው የአጸፋ ጥቃት የከፋ ይሆናል። የማይበገረው የኢራን ጦር በመላው የመካከለኛ ምስራቅ ሀገራት ዋና ዋና የሲቪል መሰረተ ልማቶች ላይ የከፋ የበቀል እርምጃ ይወስዳል። ሁሉም ነገር ይወድማል። እንዳልነበር እናድርገዋለን። leaving no trace behind as though it had never existed. ፕሬዝዳንት ዶናልድ ትራምፕ ነገሮች ከከፉ በኢራን የሲቪል መሰረተ ልማቶች ላይ ወታደራዊ እርምጃ በመውሰድ ቴሄራንን ወደ ጠረጴዛ ዙሪያ እንድትመጣ ለማስገደድ እንደሚሞክሩ በተደጋጋሚ ገልጸዋል። ትራምፕ በዚሁ ሳምንት ከፎክስ ኒውስ ቴሌቪዥን ጣቢያ ጋር በነበራቸው ቃለ መጠይቅም ይህንኑ ዛቻቸውን ዳግም ያረጋገጠ አስተያየት ነው የሰጡት። እኔ በቃ እስክል እነዚህ ጥቃቶች ይቀጥላሉ። እስካሁን ባደረስንባቸው ምት ወታደራዊ አቅማቸው እጅግ ቀንሷል። ነገር ግን አሁንም ይፋለማሉ። ልክ እንደ ጥሩ ቦክሰኛ ነው መቆጥራቸው። አንድ ቦክሰኛን አሪፍ ቡጤዎች አሳርፈበት ተዳከመ ስትል እንደገና ቀና ብሎ ቡጤ የሚሰነዝርብህ ጎበዝ ቦክሰኛ አለ አይደል? እነሱም እንደዚያ ናቸው። ነገር ግን አሁን ላይ ብዙውን አቅማቸውን አሟጠነዋል። ያን ያህል ጠንከር ያለ ቡጤ መሰንዘር አይችሉም። ቀጣዩ ሳምንት ለነሱ እጅግ ከባድ ነው የሚሆነው። ምክንያቱም ቀጣይ ሳምንት ወደ ጠረጴዛ ዙሪያ ተመልሰው መነጋገር ካልጀመሩ የኤነርጂ መሰረተ ልማቶቻቸውን፣ ድልድዮቻቸውን፣ የኤሌክትሪክ መሰረተ ልማቶቻቸውን በአጠቃላይ እናወድመዋለን። አሜሪካ አሁን ላይ በከፊልም ቢሆን መሰሉን የሲቪል መሰረተ ልማቶች ጥቃት በዚህ ሳምንት የጀመረች ሲሆን ፕሬዝዳንቱ እንዳሉት ከሆነና በቀጣይ ሳምንት ጥቃቱ እየተባባሰ የሚሄድ ከሆነ ጦርነቱም ከቁጥጥር ውጭ ሊወጣ ይችላል። ኢራን ለዚህ የፕሬዝዳንት ትራምፕ ዛቻ በሰጠችው አዲስ ምላሽ ደግሞ አሜሪካ በኤሌክትሪክ ኃይል ማመንጫ መሰረተ ልማቶቿ ላይ ጥቃት ከፈጸመች የየመኑ ሁቲ ታጣቂዎች ቀይ ባህርን ለመዝጋት እንዲዘጋጁ ጥሪ አስተላልፋለች። ሆኖም ፕሬዝዳንት ትራምፕ የሀገራቸውን የኮንግረስ ምርጫን አስመልክቶ በሰጡት ጋዜጣዊ መግለጫ ላይ የሀገራቸው ሕዝብም ሆነ የዓለም ሕዝብ ከኢራን ጦርነት የሚገኘውን ፍሬ በቅርቡ ለማጨድ እንዲዘጋጅ ጥሪ አቅርበዋል። በዓለማችን ላይ ተገዳዳሪ የሌለው በጣም ጠንካራና ከባድ የሆነ ጦር ነው የገነባ ነው። በመጀመሪያው ስልጣን ዘመን ነበር የገነባውት። ነገር ግን አሁን ላይ ነው ይህንን ጦር መጠቀም የቻል ነው። ቬንዙዌላ ገብተን ድል አድርገናል። አሁን ላይ የሀገሪቱን መንግስት በየቀኑ በሚሊዮኖች የሚቆጠር በርሜል ነዳጅ እያመረተ ከኛ ጋር እየሰራ ነው። በተመሳሳይ አሁን ላይ በኢራን ትልልቅ ድሎችን እያሳካን ነው። የእነዚህን ድል ፍሬም በጣም በቅርቡ ትመለከታላችሁ። የፕሬዝዳንቱን ንግግር የሚተነትኑ የዘርፉ ባለሙያዎች እንደሚሉት የፕሬዝዳንቱ ንግግር የሀገራቸው ጦር የደቡባዊ ኢራንን መሰረተ ልማት እያወደመ ካለበት ዓላማ ጋር ያገናኙታል። እሱም ኢራን ደቡባዊ ግዛቶቿ ላይ ያሉት ወታደራዊና የሲቪል መሰረተ ልማቶቿ ወደሙ ማለት በሆርሙዝ ሰርጥ ላይ የምትፈጥረው ጫና እጅግ ይቀንሳል ሲሆን፣ በተቃራኒው አሜሪካ ይህንን የባህር ወሽመጥ በበላይነት የምትቆጣጠርበት ጊዜ ሩቅ አይሆንም እንደማለት ነው። ይህ በእንዲህ እንዳለ የቻይናና ፓኪስታን ውጭ ጉዳይ ሚኒስትሮች ትላንትና በጋራ ባወጡት መግለጫ ደግሞ ሁለቱም ሀገራት የገቡበትን ጦርነት በአስቸኳይ አቁመው ወደ ድርድር እንዲመለሱ አሳስበዋል። የዓለም አቀፉ ኢነርጂ ኤጀንሲ ዋና ኃላፊ ፉቲ ቢሮል በበኩላቸው ሁለቱ ሀገራት ዳግም የገቡበት ግጭት መሻሻል ካላሳየ የዓለም የነዳጅ ምርት ፍሰት ከዚህ የባሰ መስተጓጎል እንደሚገጥመው አስጠንቅቀዋል።